የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን የሳምንቱን አበይት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር አብራችሁን ቆዩ። የኮንዶሚኒየም ኮሚቴዎች የተሰጣቸውን ምላሽ ይፋ አደረጉ። ሁሉም ተመዝጋቢ ተስፋ ባለመቁረጥ እንዲታገል ጥሪ አቅርበዋል። በመሬት ወረራ ላይ የሚሳተፉ ግለሰቦችን መቆጣጠር አልተቻለም ተባለም። የኮንዶሚኒየም ተመዝጋቢዎች ስኬታማ ውይይት አካሄዱ። እንዲሁም የኮንዶሚኒየም ተመዝጋቢዎች ፓርላማ ገብቶ የተነገራቸውን ውሳኔ እናስደምጣቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኮንዶሚኒየም ኮሚቴዎች የተሰጣቸውን ምላሽ ይፋ አደረጉ። ሁሉም ተመዝጋቢ ተስፋ ባለመቁረጥ እንዲታገል ጥሪ አቅርበዋል። የ1997 ዓ.ም የኮንዶሚኒየም ተመዝጋቢዎች ኮሚቴ መርጠው ጉዳያቸውን መከታተል ከጀመሩ ዓመታት ተቆጥረዋል። በየጊዜው የተለያዩ የሚመለከታቸው ኃላፊዎች ቢሮ ደጅ የጠኑት ኮሚቴዎቹም ለልማት ተነሺዎች የዘነበ ኮንዶሚኒየም ለነሱ እንዲያካፋ፣ ለተሿሚዎችና ለፖለቲካ ሰዎች የተንበሸበሸ ኮንዶሚኒየም ለነሱ በጥቂቱም ቢሆን እንዲደርስ ተገቢ ጥያቄ ያላቀረቡበት መንግስታዊ ተቋም የለም። ከከንቲባ እስከ ቤቶች ልማት፣ ከቤቶች ኮርፖሬሽን እስከ እንባ ጠባቂ ተቋም፣ ከሰብአዊ መብቶች ጉባኤ እስከ የህዝብ ተወካዮች ምክር ቤት የ1997 የኮንዶሚኒየም ተመዝጋቢዎችን ቅሬታ ያልሰማ፣ ችግራቸውን ያላዳመጠ ተቋም ማግኘት አይቻልም። መፍትሄው ግን ከሰማይ የራቀ ከውቅያኖስ የጠለቀ ይመስል የሚወስንላቸው ኃላፊ አልተገኘም። የኮንዶሚኒየም ተመዝጋቢ ኮሚቴዎች ሰሞነኛ ደጅ ጥናታቸውንና የደረሱበትን ደረጃ በማስመልከት የሚከተለውን መልእክት አስተላልፈዋል። እንደሚታወቀው የካቲት 19 ቀን 2017 ዓ.ም ያገኘነውን መረጃ ካጋራን በኋላ እስካሁን ድረስ ምንም አይነት ነገር ከከተማው አስተዳደር ሳንሰማ ቆይተናል። ቀደም ሲል ከአቶ ቶማስ ጋር በተደረጉ ግንኙነቶች ብዙ ውይይቶች ተደርገዋል። በውይይቱም ወቅት ሲሰጠን የነበረው መረጃ ከኢንሳ፣ ከንግድ ባንክና ከአዲስ አበባ ቤቶች ልማት ኮርፖሬሽን ባገኘነው ሰነድ መሰረት አጥንተን ትክክለኛዎቹን የ1997 ብቁ ንቁ ተመዝጋቢዎችን ለይተናል። ቁጥራችሁ እናንተ እንደምትገምቱት አይደለም። በዚህም መሰረት ያጠናነውን ሐሳብ ከምክረ ሐሳብ ጋር ለሚመለከተው ወሳኝ አካል አስተላልፈናል። ያ አካል የሚወስነው ውሳኔ በሚዲያ የሚገለጽ ስለሆነ በዚያ መሰረት ትስተናገዳላችሁ ብሎን ነበር። በሚዲያ የሚደረገው መግለጫ ከነገረን በኋላም በአጭር ጊዜ ውስጥ ይሆናል ቢልም እስካሁን ምንም የለም። በዚህም ምክንያት ተመላልሰን ስንጠይቅ ቆይተናል። በዚህም ሂደት የእናንተ ጉዳይ እየታየ ነው። ከቤት አልሚው ጋር ቤት የምታገኙበትን ሁኔታ እየተነጋገርን ነው። ክፍያውን በተመለከተ ግን እንደ ኮንዶሚኒየም አትጠብቁም፣ እንደ ሪስቴትም አይሆንም። ነገር ግን መካከል ላይ ይሆናል። ለማንኛውም በሚዲያ ዝርዝሩ የሚገለጽ ይሆናል። የሚዲያው መግለጫ ሁሉንም የ2005ን ጨምሮ የቤት ተመዝጋቢ ያካተተ ይሆናል። ስለዚህ ቁጠባችሁ ይህንን ታሳቢ ያደረገ ይሁን በማለት ያለውን ሁኔታ አስታውቆናል። ይህ በእንዲህ እንዳለ ልዩ ጥያቄዎችን አንስተን ሳይመለስልን ቀርቷል። ለምሳሌ የተለዩት የ1997 ተመዝጋቢዎች ስንት ነን? በምን መስፈርት ተለዩ? ከሪል ስቴት የምናገኘው ቤት ዋጋው ምን ያህል ነው? መቼ ነው ተግባራዊ የሚሆነው? እኛ በዝርዝር ውስጥ መኖር አለመኖራችንን እንዴት ነው የምናውቀውና የመሳሰሉ ጥያቄዎች አሉን። በተጨማሪም እኛ የ1997 እና በድጋሚ የ2005 ነባር ተመዝጋቢዎች ከ2005 አዲስ ተመዝጋቢዎች በተለየ ሁኔታ መታየት እንደሚኖርብን ሐሳብ አንስተን ገና ያልተቋጨ ጉዳይ ነው። በአጠቃላይ ግን ያለው ሁኔታ ይህንን የሚመስል ስለሆነ ይህንን አውቀን እንቅስቃሴያችንን አጠናክረን መቀጠል እንጂ ችላ ማለትና ተስፋ መቁረጥ ተገቢ አይደለም። እዚህ ሚዲያ ላይ መገለጽ የሌለባቸው ጥሩ መረጃዎችንም እያገኘን ስለሆነ መሬት ላይ የወረደ እንዲሆን ድምጻችንን ከፍ አድርገን ማሰማት አለብን ብለዋል። በመሬት ወረራ ላይ የሚሳተፉ ግለሰቦችን መቆጣጠር አልተቻለም ተባለም። በተያዘው የ2017 በጀት ዓመት 7 ወራት ውስጥ ህገወጥ የመሬት ወረራ በመፈጸም እጅ ከፍንጅ የተያዙ ግለሰቦች ላይ ህጋዊ እርምጃ ቢወሰድም አሁንም ወረራውን ሙሉ ለሙሉ ለመቆጣጠር ተግዳሮት እየተፈጠረበት መሆኑን የአዲስ አበባ ደንብ ማስከበር ባለስልጣን ገልጿል። በ2017 7 ወራት ውስጥ ከህገወጥ የመሬት ወረራ ጋር በተያያዘ ያጋጠሙ ችግሮች ምንድናቸው? በዚህ ህገወጥ ተግባር ላይ ተሰማርተው የተገኙ ግለሰቦችስ ምን ህጋዊ እርምጃ ተወሰደባቸው? በሚል ለቀረበላቸው ጥያቄ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክተር የሆኑት የምስራች ግርማ በሰጡት ምላሽ በተያዘው 6 እና 7 ወራት ውስጥ ወደ መሬት ባንክ የገባን መሬትን በግልጽ ለመውረር የሞከሩ ግለሰቦችና ቡድኖች እንደነበሩ ተናግረዋል። በዚህ ህገወጥ ወንጀል የተሳተፉ ምን ያህል እንደሆኑ ይፋዊ ቁጥር ከመናገር የተቆጠቡት ዳይሬክተሩ ነገር ግን ባለስልጣኑ አፋጣኝ እርምጃ በመውሰድ ለህግ እንዲቀርቡ ማድረግ
ችሏል ሲሉ አስረድተዋል። እንደነዚህ አይነት ህገወጥ ወረራ ለመፈጸም ከተሞከረባቸው ክፍለ ከተሞች መካከል ንፋስ ስልክ ላፍቶ ክፍለ ከተማ፣ ለሚኩራና አቃቂ ቃሊቲ ክፍለ ከተሞች ተጠቃሽ ናቸው ሲሉም የኮሙኒኬሽን ዳይሬክተሩ ተናግረዋል። ነገር ግን የደንብ ቁጥጥሩን ሙሉ ለሙሉ በብቸኝነት ለመቆጣጠር ተግዳሮት ስለሆነ ይህን ችግር ለመቀነስ ከተለያዩ ባለድርሻ ተቋማት ጋር በቅንጅት እየተሰራ መሆኑንም ጨምረው ጠቁመዋል። ከነዚህ በተጨማሪ የአሰራር ስርዓቱን በቀጣይ ለማዘመን በትኩረት እየተሰራ መሆኑንም ገልጸዋል። በከተማዋ በአንድም በሌላም መልኩ በየትኛውም ክፍለ ከተማ በህገወጥ ስራ ላይ እንቅስቃሴ የሚያደርጉ ግለሰቦችን ለመቆጣጠር በተሻሻለው ደንብ ቁጥር 167/2016 ዓ.ም ላይ በወጣው ህግ መሰረት ደንብ ተላልፎ በሚገኙ አካላት ላይ የሚጣልባቸው ቅጣት ቀድሞ ከነበረው በእጥፍ እንዲጨምር መደረጉንም ዳይሬክተሩ ተናግረዋል። የኮንዶሚኒየም ተመዝጋቢዎች ፓርላማ ገቡ። በመንግስት የተላለፈው ውሳኔ ተነገራቸው። ባሳለፍነው ሳምንት በ1997 ዓ.ም የኮንዶሚኒየም ቤት ለማግኘት የተመዘገቡ ቤት ጠባቂዎች ተሰብስበው ጥያቄ እንዲያቀርቡ አስቸኳይ ጥሪ መቅረቡ ይታወሳል። በተለያዩ ጊዜያት ተሰብስበው የተለያዩ ቢሮዎችን በር ያንኳኩትና ኃላፊዎችን የጠየቁት የኮንዶሚኒየም ተመዝጋቢዎች ሴቶች ብቻ የተሳተፉበት ጥያቄ ለማቅረብ የህዝብ ተወካዮች ምክር ቤት መሄዳቸው ተገልጿል። ከዚህ ቀደም የ1997 የኮንዶሚኒየም ተመዝጋቢ መሆናቸውን የሚያሳይ ማስረጃና ፊርማቸውን አሰባስበው ለከንቲባ ጽሕፈት ቤት፣ ለአዲስ አበባ ቤቶች ልማት አስተዳደር ልማት ቢሮ፣ ለሰብአዊ መብቶች ጉባኤ እንዲሁም ለኢትዮጵያ እንባ ጠባቂ ተቋም ያስገቡት የ1997 ተመዝጋቢዎች ጉዳያቸው ከእንባ ጠባቂ ተቋም ወደ ፓርላማ ተመርቶ ነበር። ተመዝጋቢዎቹ ከዛሬ ነገ ምላሽ እናገኛለን ብለው ቢጠብቁም መልስ በማጣታቸው እንባ ጠባቂ ተቋሙ ፓርላማ ሄደው እንዲጠይቁ እንደነገሯቸውም ዘግበን ነበር። ሴት ተመዝጋቢዎች ብቻ ተሰብስበው ባሳለፍነው አርብ መጋቢት 12 ቀን 2017 ዓ.ም ወደ ህዝብ ተወካዮች ምክር ቤት ማቅናታቸውን ገልጸዋል። የ1997 የኮንዶሚኒየም ተመዝጋቢዎች ኮሚቴ የአርብ ቀኑን የውሎ ሪፖርት ይፋ አድርጓል። ቀደም ሲል ተይዞ በነበረው እቅድ መሰረት ሴቶች መልእክቶቻችንን በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ቢሮ በመሄድ ከኢትዮጵያ እንባ ጠባቂ ተቋም የተመራው ጉዳያችን ያለበት ሁኔታን ለማጣራት ጥረት አድርገዋል። ሆኖም በውጭው በር በሚገኘው የመረጃ ዴስክ በኩል መግባት አትችሉም ስለተባሉ የመጡበትን ምክንያትና ከየት እንደመጡ በመግለጽ ጉዳያቸውን የያዘውን አካል ሳያገኙ እንደማይመለሱ ይገልጻሉ። በዚህ ምክንያት የመረጃ ዴስኳ ስልክ ተደዋውላም ያለውን መረጃ ለማግኘት ችለዋል። በመረጃው መሰረት ጉዳያችን እስካሁን ምንም ምላሽ ማግኘት አለመቻሉ የተገለጸላቸው ሲሆን ይህንኑ ለማሳወቅ የቋሚ ኮሚቴው ቢሮ የኢትዮጵያ ህዝብ እንባ ጠባቂ ተቋም የህግ ክፍል ዳይሬክቶሬት ዳይሬክተር የሆኑትን አቶ መንግስቱን በስልክ ለማግኘት ያደረገው ጥረት ስልኩ ስለማይነሳ አለመሳካቱ ተገልጾላቸዋል ብለዋል። ሴት መልእክተኞቻችን ይህን መረጃ ካገኙ በኋላም በቀጥታ ወደ አዲስ አበባ ከተማ አስተዳደር አቅንተው አቶ አባይነህን ለማግኘት ችለዋል። ከእርሱም ጋር በነበራቸው ውይይት በቤቶች ልማትና አስተዳደር ኢንጂነር ቶማስ ጋር በመገናኘት የተደረገውን ውይይት በመጥቀስና በአጠረ ጊዜ በሚዲያ ይገለጽላቸዋል እንደተባል፣ ሆኖም እስካሁን ምንም አለመስማታችንን በአካል ብንመላለስም አዲስ ነገር እንደሌለ ገልጸውለታል። ኢንጂነር ቶማስም በምላሹ የእናንተ ጉዳይ ውሳኔ ተሰጥቶበታል። ውሳኔው አማራጮች ያሉት ነው። ውሳኔውም አንደኛ ያሉት ቤቶች ተሰባስበው እንዲሰጣቸው፣ ሁለተኛ በ70/30 ፕሮግራም መንግስት ከሚያገኘው እንዲስተናገዱ ወይም ሶስተኛ በማህበር እንዲደራጁ ይደረግ የሚል መሆኑን አስረድተዋቸዋል። በመቀጠልም ቁጠባችሁን አጠናክራችሁ ቀጥሉ። ምንም ተስፋ የሚያስቆርጥ ነገር የለም። የእናንተ ጉዳይ በጣም ተስፋ ያለው ነው። በጣም ብዙ ቤቶች እየተሰሩ ነው እንዳላቸውና ቅደም ተከተልን በተመለከተ ተጠይቆ መቼም እናንተ ነባሮቹ ተመዝጋቢዎች እያላችሁ አዲሶቹ ቀድሞ የሚስተናገዱበት አግባብ አይኖርም፣ እንደ ቅደም ተከተላችሁ ትስተናግዳላችሁ እንዳላቸው ሪፖርት አድርገዋል። በተጨማሪም አዲስ አበባ ቤቶች ልማትና አስተዳደር ቢሮ ሄዳችሁ ወይዘሮ ቅድስትንና አቶ ሽመልስን ብቻ ማግኘት ይኖርባቸዋል በማለትም እንደገለጸላቸው ጨምሮ መግለጻቸውን ኮሚቴው ይፋ አድርጓል። የኮንዶሚኒየም ተመዝጋቢዎች ስኬታማ ውይይት አካሄዱ። በመቶዎች የሚቆጠሩ የ2005 ዓ.ም የ20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች መጋቢት 17 ቀን 2017 ምሽት ያካሄዱት ውይይት ስኬታማ እንደነበር ኮሚቴው ገልጿል። ኮሚቴው በስብሰባ ዙሪያ ባወጣው አጭር ሪፖርት ከ300 በላይ ተሳታፊዎች በተገኙበት ሶስተኛውን የኦንላይን ውይይት በተሳካ ሁኔታ አካሂደናል። የኮሚቴው አባላት የ2005 የጋራ መኖሪያ ቤት ጉዳይ አስመልክቶ በቅርቡ ያከናወኗቸውን ተግባራት በተመለከተ ወቅታዊ መረጃዎችን አቅርበዋል። እነዚህን ገለጻዎች ተከትሎ ከ2005 የኮንዶሚኒየም ተመዝጋቢዎች አስተያየታቸውን፣ ስጋታቸውንና ወደፊት ትኩረት ሊደረግባቸው የሚገቡ ጉዳዮች ላይ ሐሳቦችን ሰጥተዋል። በዚህም ኮሚቴው ጠቃሚ ግብአቶችን ከአባላት ለመሰብሰብ የቻለ ሲሆን ተሰብሳቢው ሰላማዊና ህጋዊ የቤት ጥያቄውን ለሚመለከታቸው አካላት ለማቅረብ ጠንካራ ፍላጎት እንዳለው መገለጹን አስታውቀዋል።
በዚህ መነሻነትም አዳዲስ በጎ ፈቃደኞች ዓላማችንን ለመደገፍ ወደ ኮሚቴው ለመግባት ፈቃደኛ መሆናቸውን አረጋግጠውልናል ያሉት የኮንዶሚኒየም ኮሚቴዎቹ ከዋና ዋና የውይይት ነጥቦች አንዱ የኮሚቴውን ህጋዊ ሁኔታ መደበኛ የማድረግ ሂደት መሆኑን ገልጸዋል። የኮሚቴውን ህጋዊነት ለማረጋገጥ በንቃት እየሰራን በመሆኑ ለኮሚቴ አባላት የውክልና ስልጣን ለመስጠት ተገቢውን የህግ አካሄድ በተመለከተም የተለያዩ ሐሳቦች ተነስተዋል። በመጨረሻም ጊዜያዊ ኮሚቴው ወደ ተለያዩ የመንግስት ቢሮዎች የቅሬታ ደብዳቤዎችን ለማስገባትና ምላሽ ለማግኘት እንዲቻል የአባላት የውክልና ፊርማ አስፈላጊ መሆኑን በመነጋገር የፊርማ ማሰባሰቡን የሚያከናውኑ ስብሰባው ላይ ከነበሩ አባላት ፈቃደኛ የሆኑና ኮሚቴውን ለማገዝ የሚችሉ አባላት ፈቃደኝነታቸውን አሳውቀው ምዝገባ ተካሂዷል ተብሏል። አሁን ባለው ሁኔታ ጊዜያዊ ኮሚቴው ወደዚህ ውይይት ሲመጣም የፒቲሽን ፎርም መሰብሰብ ያስፈልገው ከዚህ በፊት የነበሩ የተለያዩ እንቅስቃሴዎችን ልምድ በመውሰድ የ2005 ዓ.ም የጋራ መኖሪያ ቤቶች ተመዝጋቢዎች ጉዳይ በመንግስት ይፋዊ እውቅናና ትኩረት እንዲያገኝ እንዲሁም መንግስት የተመዝጋቢውን ችግር ተረድቶ የቤት ጥያቄያችንን ምላሽ እንዲሰጥ ለማድረግ እንጂ ይህን ጉዳይ ወደ ፍርድ ቤት የመውሰድ እቅድ እንደሌለ በውይይቱ መነሳቱ ተጠቅሟል። በመሆኑም ቀጣይ እቅዳችን የ2005 የጋራ መኖሪያ ቤት ተመዝጋቢዎችን የድጋፍ ፊርማ ማሰባሰብ ሲሆን የኮሚቴው አባላት ከሚመለከታቸው አካላት ጋር በሚገናኙበት ጊዜ ይህን ፊርማ እንዳቤቱታም እንደ የውክልና ማረጋገጫም ይጠቀሙበታል ተብሏል። በስብሰባው ላይ የጊዜያዊ ኮሚቴዎቹ አጠቃላይ ሐሳብም ከፍተኛ የኪራይ ወጪን ጨምሮ ከ13 ዓመታት በላይ ለቆየው የረጅም ጊዜ ጥበቃ የመንግስት እውቅና መሻት ብቻ መሆኑን ለአባላት አስገንዝበዋል። በመሆኑም መንግስት ነዋሪውን የመኖሪያ ቤት ባለቤት ለማድረግ የተለያዩ ስልቶችን ተግባራዊ ያደረገ ያለውን ጥረት ከግምት ውስጥ በማስገባት ፍትሃዊ የመኖሪያ ቤት ተጠቃሚ ለመሆን ስንጠባበቅ ለነበርነው ቅድሚያና ልዩ ትኩረት እንዲሰጠን ጥያቄያችንን ህጋዊና ሰላማዊ በሆነ መልኩ ማቅረብ እንደሚገባ ከስምምነት ተደርሷል ብሏል ኮሚቴው ባወጣው ሪፖርት። በስብሰባው ላይ እንደተብራራው ፈቃደኛ ከሆኑ የ2005 የኮንዶሚኒየም ተመዝጋቢዎች በተጨማሪ የፒቲሽን ፊርማዎችን በግል በማሰባሰብ የሚረዱ በጎ ፈቃደኞች እንደሚፈለጉም ኮሚቴዎቹ ገልጸዋል። በአጠቃላይም ፊርማ ከሚያሰባስቡልን አባላት በተጨማሪ በህግ በአይሲቲ እና በተለያዩ ጉዳዮች ኮሚቴውን ለመርዳት ፈቃደኛ የሆናችሁ አባላት እገዛችሁ ያስፈልገናልና አብራችሁን እንድትሰሩ እንጠይቃለን ብለዋል። በዚሁ አጋጣሚ የኮሚቴዎችን አድራሻ ለማግኘትና የኮንዶሚኒየም መረጃዎችን ለማግኘት የአቦል ዜናን የቴሌግራም ቻናል እንድትቀላቀሉ እንጠይቃለን። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁሉ ጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።